በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገናናው አምላካችን የነገስታት ንጉስ የጌቶች ጌታ የአማልክት አምላክ ጥንት የነበረ አልፋ ወደፊትም የሚኖር ኦሜጋ ስሙ ከምድር እስከ አርያም የተመሰገነ ይሁን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የጻድቃን የሰማዕታት የነቢያት የሐዋርያት የቅዱሳን ሁሉ ወዳጆች አባቶቼ እናቶቼ ወንድሞቼና እህቶቼ እንዲሁም ሕፃናት በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ድምፅ እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን አመሻችሁ። እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ጥምቀቱ በሰላምና በጤና አደረሳችሁ አደረሰን። ብዙ እህቶቻችን፣ ብዙ ወንድሞቻችን፣ ብዙ አባቶቻችን፣ ብዙ እናቶቻችን ይችን ዕለት ለማየት ፈልገው ያላዩ፣ ይችን ዕለት ለመሳተፍ ለመካፈል ፈልገው ያልተካፈሉ፣ በጉባኤ ያልተገኙ በ2017 ዓመተ ምህረት የቀሩ ወገኖቻችን በአንድም በሌላም መንገድ አሉ። እኛን ግን እግዚአብሔር እድሜ ሰጥቶ ጤና ሰጥቶ ኃጢአታችንን በደላችንን ሳይቆጥር ከክፉ ነገር ሁሉ ጠብቆ በቸርነቱ በምሕረቱ ለ2018 ዓመተ ምህረት የጥምቀት በዓል አድርሶናልና ስሙ ለዘላለሙ የተመሰገነ ይሁን። የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የእናትነት ፍቅሯ አማላጅነቷ ቃል ኪዳኗ ከሁላችን ጋር ይሁን። የጻድቃን የሰማዕታት የነቢያት የሐዋርያት የቅዱሳን ሁሉ በረከትና ረድኤት ሁላችንንም አይለየን። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ እግዚአብሔር ለእኔ ተናጋሪ አንደበትን ለእናንተ ደግሞ ሰሚ ጆሮን አስተዋይ ልቦናን ቢያድለን ቢፈቅድልን ቢረዳን መንፈስ ቅዱስ ቢያግዘን አጠር ላሉ ደቂቃዎች ስለ ጥምቀት ስለ ቃና ዘገሊላ እንዲሁም ደግሞ ስለ ከተራ አጠር አድርገን እንማማራለን። እግዚአብሔር አምላክ ሁላችንንም በጥበብ በሞገስ በሃይማኖታችን እንዲያጸናን በምግባር እንዲያበረታን የእሱ የአምላካችን የልዑል እግዚአብሔር ቅዱስና መልካም ፈቃዱ እንዲሆንልን ከልብ እመኛለሁኝ። እናንተም በጸሎት እንድትረዱኝ በእግዚአብሔር ስም አሳስባለሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርት ርዕስ ከተራ ምንድን ነው? ጥምቀት እንዴት ይከበራል? ቃና ዘገሊላስ ምን እንደው የሚያስረዳን የሚለውን እነዚህን ሶስቱን አርዕስት አድርገን መጽሐፍ ቅዱስን መሰረት አድርገን እንማማራለን። እግዚአብሔር አምላካችን እንዲያስተምረን፣ እንዲመክረን፣ እንዲረዳን፣ እንዲያግዘን ቅዱስ መልካም ፈቃዱ ይሁንልን። እንግዲህ ከመጀመሪያው ስንጀምር ከከተራ ነው የምንጀምረው። ያው በነገው ዕለት እንግዲህ ገሃድ ነው። ነገ በ10 ገሃድ ይባላል። ገሃድ ማለት መገለጥ፣ መታየት፣ ግልጽ መውጣት ማለት ነው። ገሃድ ማለት ታየ፣ ተገለጠ፣ ለሁሉም የሚገለጥ ነገር ሆነ ማለት ነው። ይሄ ደግሞ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን መገለጥ ነው የሚያሳየው። የመንፈስ ቅዱስን የአብ የወልድ የመንፈስ ቅዱስን መገለጥ ነው የሚያሳየው። ስለዚህ ገሃድ እንለዋለን። በሌላ መልኩ ደግሞ ጾም ነው። ምክንያቱም አሁን ነገ ዕለተ ሰንበት ስለሆነ የጥሉላት በጎች የተባሉትን ለምሳሌ ስጋ፣ ወተት፣ ቅቤ፣ እንቁላል እነዚህን የመሳሰሉ የእንስሳት ተዋጽኦችን አንመገብም። የምንመገበው አታክልትን እንደዚሁም ደግሞ ጥራጥሬዎችን ነው። ምክንያቱም ጾም ቢሆንም ሰንበት ቢሆንም ጾሙ በዚህ መልኩ ይታሰባል ማለት ነው። ከዚህ ጋር ተያይዞ ደግሞ ቆራቢያን የተባሉ ጠዋት ቁርሳቸውን ከበሉ በኋላ አይመገቡም ማለት ነው። ያውም እሱም ደግሞ የሆነው ዕለተ ሰንበት ስለሆነ ሰንበትን መሻር ስለሚሆን ነው እንጂ እንዲበሉ አይፈቀድላቸውም። ግን ጠዋት ቁርሳቸውን ከበሉ በኋላ ከ2 ሰዓት የቁርስ ምግብ ከተመገቡ በኋላ ማንኛውንም ምግብ መመገብ አይችሉም።
ምክንያቱም ከሌሊቱ 6 ሰዓት ስለሆነ ቅዳሴ የሚገባው ማለት ነው። ቅዳሴው ከሌሊቱ 6 ሰዓት ተገብቶ ከሌሊቱ 9 ሰዓት ስለሆነ ቅዱስ ቁርባን የሚከናወነው። ስለዚህ አንድ ቆራቢ 18 ሰዓት መጾም አለበት። 18 ሰዓት የሚሞላው ደግሞ 2 ሰዓት ቁርሱን በልቶ ከ2 ሰዓት በኋላ ሌሎች ምግቦችን ከመመገብ ሲከለከል ነው ማለት ነው። እና ከዚህ አንጻር 18 ሰዓት እንዲሞላ አንድ ክርስቲያን ይህንን ያከናውናል ማለት ነው። ስለዚህ ሁላችሁም በውጭም ዓለም ያላችሁ ኦርቶዶክሳውያን ይህንን ተግባራዊ እንድታደርጉ በእግዚአብሔር ስም አሳስባለሁ። እግዚአብሔር ከሁላችን ጋር ይሁን። ከተራ የሚለው ሁለት አይነት ትርጉም ይሰጠናል። ከተራ የሚለው ሁለት አይነት ትርጉም ነው። አንደኛው ከተራ የሚለው ከተረ መዓተው መቅሰፍተ ይላል። መዓቱን መቅሰፍቱን ማቆም፣ ኃጢአትን በደልን ማቆም ለ5500 ዘመን በሰው ልጅ ሰልጥኖ በሰው ልጅ ነግሶ የነበረውን ያንን የኃጢአት ጎርፍ የኃጢአት ጉዞ ማቆም በምን? በጥምቀት። ስለዚህ ኃጢአትን ማቆም ነው ባጭሩ። ለምሳሌ በቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እኔ ሕግንና ነቢያትን ልፈጽም እንጂ ልሽር አልመጣሁም ብሏል። አያችሁ፣ ሕግንና ነቢያትን ልፈጽም ነው የመጣሁት እንጂ ልሽር አልመጣሁም። ሕግንም ነቢያትንም የሚፈጽም ማን ነው? እግዚአብሔር ነው። የነቢያትንም የሕጉን ስርዓቱን የሚፈጽም እግዚአብሔር ስለሆነ ነቢያቱን ትንቢት ያናገረ ሱባኤ ያስቆጠረ ከእናታቸው ማህፀን መርጦ ሕዝብ እንዲጠብቁ ስለ እግዚአብሔር ክብር እንዲመሰክሩ ስለሚመጣው ስለ መሲሁ ስለ ኢየሱስ ክርስቶስ እንዲናገሩ ያደረገ ያ አልፋና ኦሜጋ ጥንት የነበረ የአብርሃም የይስሐቅ የያዕቆብ አምላክ መድኃኔ ዓለም እግዚአብሔር ነው። ስለዚህ ሕግን ሊፈጽም ነው የመጣው ማለት ነው። የመጀመሪያው ሕግ እንደ የተፈጸመው በዚህ በማቴዎስ ወንጌልም እንደተቀመጠው በሉቃስ ወንጌልም እንደተጻፈው ስለዚህ በስድስተኛው ቀን በተወለደ በስድስተኛው ቀን ወደ ቤተ ግዝረት ገብቷል። የአብርሃምን ግዝረት ፈጸመ ማለት ነው። የአብርሃም ግዝረት ግን ያ የሚገርዘው ባለሙያው እኔ ደም የሚፈሰው በዕለተ ዓርብ ነው፣ ስለዚህ ያለ ደም መፍሰስ ልትገርዘኝ ትችላለህን ብሎ በጠየቀው ጊዜ ምን አቅም አለኝ ምን ስልጣን አለኝ ብሎ ተነስቶ ሰገደለት። ይሄማ ወልደ እግዚአብሔር ነው፣ ነቢያት ትንቢት የተናገሩለት ኢሳይያስ የመሰከረለት ቀደምት አበይት ነቢያት የመሰከሩለት ጌታ ነው፣ እኔ በሱ ፊት ልቆም አይገባኝም ብሎ ተነስቶ ሰገደለት። በዚህን ጊዜ በእጁ ያለው ያ ምላጩ እንደ ቅቤ ቀለጠ፣ እጁ በደም ታለለ። የሕያው እግዚአብሔር ልጅ ወይ ኢየሱስ ክርስቶስ ምስጋና ላንተ ይሁን ብሎ ሰግዶለታል። ስለዚህ በመንፈስ ቅዱስ ግዝረቱ ተፈጽሟል ማለት ነው፣ ምንም አይነት ነገር ሳይነቀው ማለት ነው። እና ስለዚህ ሕግና ነቢያትን ልፈጽም ነው የመጣሁት ያለው ለዚያ ነው። ስለዚህ የአብርሃምን ሕግ ፈጽሟል ማለት ነው። አሁን ደግሞ ያቺ የአብርሃም ሕግ በጥምቀት ትቀየራለችና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ልክ ሲገለጥ መዓቱ ቆመ ማለት ነው። የኃጢአት ጎርፍ የነበረው የኃጢአት በአዳምና በሔዋን በልጆቹ ይተላለፍ የነበረው የኃጢአት መቅሰፍት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚያደርገው የጥምቀት ስርዓት ይፈጸማልና ገሃድ ተገለጠ። ኢየሱስ ክርስቶስ ሊጠመቅ ተገለጠ፣ ታየ እና ይሄ ነው የመጀመሪያው። ሁለተኛው ጌታችን ኢየሱስ ክርስቶስ ከተራ የሚለው ኃጢአትን ማቆም ሲሆን ሶስተኛው ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ባህረ ጥምቀቱ ይመጣልና ያንን የጥምቀቱን ቦታ ለመጠመቂያ ማዘጋጀት፣ ውሃውን መገደብ፣ ኩሬ መስራት፣ ሕፃናት ሲጠመቁበት ብቅ ጥልቅ ማለት እንዲችሉ ማከናወን ማመቻቸት ማለት ነው። እነዚህ ሶስት አይነት ትርጉሞች ይሰጡናል ማለት ነው ከተራ የሚለው። ስለዚህ በከተራ ዕለት የሚከናወኑ ነገሮች አሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 10 ለ11 ነው ከገሊላ ወደ ዮርዳኖስ የወረደው። ልክ ከገሊላ ወደ ዮርዳኖስ ዮሐንስ ወዳለበት ዮሐንስ ወደሚያጥምቅበት ቦታ እንደሄደ ሁሉ ታቦታቶቹም ዛሬ በመላው ሀገራችን በውጭም በውስጡም በመላው ዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ቦታ ሁሉ ታቦታት ከየመንበረ ክብራቸው ወጥተው በካህናትና በሊቃውንት ታጅበው በምዕመናን ሽብሸባ ዝማሬ ታጅበው ወደ ባህረ ጥምቀቱ ይወርዳል። ልክ ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ እንደመጣ ሁሉ ታቦታቱም ከመንበረ ክብራቸው ወጥተው ወደ ህዝቡ ወዳለበት ውሃ ወደሚበዛበት ቦታ ታቦታቱ ይመጣሉ ማለት ነው። በመላው ዓለም ይሄ ይከናወናል። በከተማም በገጠርም በተዘጋጀላቸው ቦታ
ሲመጡ በዝማሬ በሽብሸባ በልልታ በፈቃድ እግዚአብሔር በእግዚአብሔር ቃል ዝማሬ ከፍ ባለ ድምፅ እግዚአብሔርን እያመሰገኑ ህዝበ ክርስቲያኑ እያሸበሸቡ እልል እያሉ በዛን ጊዜ ትንሹም ትልቁም የተማረውም ያልተማረውም ለእግዚአብሔር ቃል ለታቦቱ እየሰገደ እየተንበረከከ ታቦቱን አጅቦ ከላይ ከቤተ መቅደሱ እስከ ባህረ ጥምቀቱ ድረስ በአጀብ ይወርድና የት ያርፋል ማለት ነው? ባህረ ጥምቀቱ ይገባል ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወዴት መጣ? ወደ ዮርዳኖስ መጣ። ወደ ዮርዳኖስ ሲመጣ እንግዲህ ኢየሱስ ክርስቶስ አምላክ ነኝ፣ ፈጣሪ ነኝ፣ ጌታ ነኝ፣ ቀድሜ ልጠመቅ አላለም። በማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላይ ምን ይላል? መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ነው መጥምቀ መለኮት ቅዱስ ዮሐንስ እያጠመቀ እያስተማረ የመጣው። የጫማውን ጥፍር ልፈታ የማይገባኝ እሱ ከኔ በፊት ነበረ፣ ከኔ በኋላ ይመጣል፣ እሱ በእሳትና በመንፈስ ቅዱስ ያጠምቃቸዋል፣ የኔ ጥምቀት የንስሐ ጥምቀት ነች፣ እኔ ለንስሐ አጠምቃችኋለሁ እያለ የእሱ ጥምቀት የቅዱስ ዮሐንስ ጥምቀት የንስሐ ጥምቀት ነበረ። የጌታችን የኢየሱስ ክርስቶስ ጥምቀት ግን ሁለት ነገርን ይዞ መጥቷል። አንደኛው የኃጢአትን ደብዳቤ የሚቀድ ነው። ሁለተኛው ላሪያ ለምሳሌ ልጅነትን የሚሰጥ ነው። አያችሁ፣ ልጅነትን የሚያድል ጥምቀት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ወደ ባህረ ጥምቀቱ የመጣው የ30 ዓመት ጎልማሳ ሆኗል። አዳም ሲፈጠር የስንት ዓመት ጎልማሳ ነበረ? የ30 ዓመት ጎልማሳ ነበረ። የአዳምን ልጅነት ማን ነው የወሰደበት ያልን እንደሆነ በኃጢአት ምክንያት ዲያብሎስ የነጠቀውን ያንን ልጅነት ይመልስለት ዘንድ ጥምቀት ልጅነትን ያሰጣልና ሰማያዊ ልጅነትን መንግስተ ሰማያትን ገነትን የምንወርስበት መንገድ ስለሆነ አዳም የ30 ዓመት ጎልማሳ ሆኖ እንደተፈጠረ ሁሉ ጌታችን አምላካችን ኢየሱስ ክርስቶስም በተወለደ በ30 ዓመቱ በእደ ዮሐንስ በፈለገ ዮርዳኖስ ይጠመቅ ዘንድ መጣ ይላል እና በጣም ብዙ ህዝብ ተሰልፎ ስለነበረ ያንን ህዝብ ገፍትሬ ገብቼ መጠመቅ አለብኝ አላለም። የሚገርመው የሚደንቀው ነገር ይሄ ነው ወገኖች። በጣም የሚገርመው ነገር ይሄ ነው። አምላክ ነኝ፣ ፈጣሪ ነኝ፣ ሁሉን ማድረግ እችላለሁ ሳይል እንደ ማንኛውም ተራ ሰው መስሎ ተሰልፎ ከ10 ሰዓት ከ10 ሰዓት ጀምሮ ባህረ ዮርዳኖስ ወንዙ ወርዶ ተሰልፎ ከሌሊቱ 10 ሰዓት ግን የሱ ተራ ደረሰ ይላል ወገኖች። የሱ ተራ ደረሰ። ተራው በደረሰ ጊዜ ሲያየው ወልደ አምላክ ወልደ አብ ወልደ ማርያም ነው። እንዴ የእግዚአብሔር አብ የባህሪ ልጁ ነው፣ ኢየሱስ ክርስቶስ ነው። እነሆ ነዋ በጉ ለእግዚአብሔር ዘይሃጥት ኃጢአት ዓለም ተሳለነ፣ እነሆ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ብሎ የተናገረለት መጥምቀ መለኮት ቅዱስ ዮሐንስ ከኔ በኋላ ይመጣል፣ እሱ ከኔ በፊት ነበረ፣ የጫማውን ጠፍር ልፈታ የማይገባኝ እሱ ሲመጣ በእሳትና በመንፈስ ቅዱስ ያጠምቃችኋል ብያችሁ ነበረ። ስለዚህ እኔ በውሃ አጠምቃችኋለሁ፣ ስለዚህ ለንስሐ የሚገባ ፍሬ አፍሩ እያለ ንስሐ ግቡ፣ ንስሐ የማይገባ ሁሉ በእሳት ይቃጠላል፣ የማያፈራ ዛፍ ይቆረጣል፣ ወደ እሳትም ይጣላል እያለ በዚህ አይነት አስተምሮ ቅዱስ ዮሐንስ ከፍ ባለ ድምፅ እያስተማረ መጣ። እያስተማረ ሲመጣ ከሊቅ እስከ ደቂቅ ከትንሽ እስከ ትልቅ ቃሉን ይሰሙት ነበረ። በጣም ብዙ ሰዎች ተሰብስበው ይሰሙት ነበረ። መኳንንቱ ይሰማው ነበረ፣ ነገስታቶቹ ይሰሙት ነበረ፣ ህፃናት ይሰሙት ነበረ፣ እናቶች ይሰሙት ነበረ፣ አባቶች ይሰሙት ነበር። ሁሉም ኃጢአታቸውን እየተናዘዙ በዮሐንስ እጅ ይጠመቁ ነበረ እና ሲያጠምቅ እኔ ለንስሐ በውሃ አጠምቃችኋለሁ፣ የኔ ጥምቀት የንስሐ ጥምቀት ነው፣ የኔ ጥምቀት ልጅነትን አያሰጥም፣ የኔ ጥምቀት ኃጢአትን የሚገላግል ነው፣ ከኃጢአት አረንቋ ከኃጢአት በሽታ ነፃ የሚያወጣ ነው። እኔ የማጠምቃችሁ ጥምቀት ኢየሱስ ክርስቶስ አምላካችን የአብ የባህሪ ልጁ እሱ ወልደ አብ ወልደ ማርያም የተባለው ኢየሱስ ክርስቶስ እንደሚያጠምቃችሁ አይደለም። የኔ ጥምቀት የንስሐ ጥምቀት ነች። የኔ ጥምቀት መንገድ ነች። የኔ ጥምቀት የክርስቶስን መንገድ የምታሳይ ነች። ንጉሱ ሲመጣ እንዳታፍሩ፣ ሙሽራው ሲመጣ እንዳታፍሩ፣ በፊቱ መቆም እንድትችሉ ኃጢአታችሁን በደላችሁን እየተናዘዛችሁ ተጠመቁ ባላቸው ጊዜ ሁሉም ኃጢአት በደላቸውን እየተናዘዙ ይጠመቁ ነበረ። እንደው ምን ይላቸዋል? እናንተ የፉኝት ልጆች ከሚመጣው መቅሰፍትና መከራ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬን አፍሩ። በዛፍ ስር መሳር ተቀምጧል። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል እያለ
በተናገረ ጊዜ ኃጢአታቸውን በደላቸውን እየተናዘዙ በዮሐንስ እጅ ይጠመቁ ነበር። ቁጥር ስፍር የሌላቸው ሰዎች ይጠመቁ ነበር እና በዚህን ጊዜ ቅዱስ ዮሐንስ እንደዚህ እያጠመቀ እያለ የአብ የባህሪ ልጁ መድኃኔ ዓለም ኢየሱስ ክርስቶስ አልፋና ኦሜጋ የተባለው በድንግልና ተጸንሶ በድንግልና የተወለደው ሞትን ይሽረው ዘንድ ዲያብሎስን ያሸንፈው ዘንድ ገነትን ይከፍትልን ዘንድ ልጅነታችንን ይመልስልን ዘንድ ከገሊላ ወደ ዮርዳኖስ በሚያስገርም ትሕትናና ፍቅር መጣ። በዚህን ጊዜ ጌታችን ኢየሱስ ክርስቶስ በዮሐንስ ፊት ከሌሊቱ 10 ለ11 ከሌሊቱ 10 ሰዓት በዮሐንስ ፊት ቆመ ይላል። መጥምቀ መለኮት ቅዱስ ዮሐንስም ደነገጠ፣ ፈራ። ያ በእናቱ ማህፀን እያለ የሰገደለት መድኃኔ ዓለም ኢየሱስ ክርስቶስ ባቆመ ጊዜ ነፍሱ ተጨነቀች እና ጌታችን ኢየሱስ ክርስቶስ ዮሐንስ ሆይ ሰላም ላንተ ይሁን፣ እንዴት ነህ? ሰላም ነህ? አገልግሎት እንዴት ነው? በርታ፣ ጥሩ ይዘሃል፣ አይዞህ፣ በርታ። የያዝከው አገልግሎት በእኔ ዘንድ የተወደደ ነው። የያዝከው አገልግሎት መልካም ነው። ብዙዎቹን ከኃጢአት አረንቋ እያወጣሃቸው ነው። ብዙዎችን ወደ ጽድቁ እየመራሃቸው ነው። ብዙዎቹን ለክብር እያበቃሃቸው ነው። በርታ አለው እና እኔም ዛሬ ፈቃድ ከሆነ በአንተ እጅ ለመጠመቅ መጥቻለሁ አለው። እንዴ ጌታ ሆይ እንዴት ይሆናል? እኔ በአንተ እጅ ልጠመቅ ይገባኛል እንጂ እንዴት ፈጣሪ በፍጡሩ እጅ በእኔ ተራ በሆንኩ ሰው እጅ እንዴት አንተ ልትጠመቅ ትችላለህ አለው። አንተ እንዴት በእኔ ትጠመቃለህ? እኔ ነኝ በአንተ መጠመቅ ያለብኝ ባለው ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አንድ ነገር አቀረበለት። እኔም በፈጠረው እጁ ተጠመቀ ተብዬ ትሕትናዬ፣ ክብሬ፣ ገናናነቴ፣ ራሴን ዝቅ ማድረጌ አምላክ ስሆን በፍጡር እጅ መጠመቅ አንተም ደግሞ እግዚአብሔር ከፍ ያደረገው ለልና ያበቃው ከእናቱ ማህፀን የመረጠው የታደለው ቅዱስ ዮሐንስ ቀላለው እና ጌታ ሆይ አንድ ጥያቄ ልጠይቅሃለሁ። ሌሎቹን ሳጠምቅ በአንተ ስም አጠምቃለሁ፣ ሌሎቹን ሳጠምቅ በአንተ ስም አጠምቃለሁ። አንተን በማን ስም? አንተን ሳጠምቅ በማን ስም ላጥምቅህ አለው ነው የሚለው። አንተን ሳጠምቅህ በማን ስም ላጥምቅህ አለው። ማን ይሄን ያደረገው? የእግዚአብሔር ፈቃድ በሁለቱ መካከል ተገለጸ ማለት ነው። አዎ ቅዱስ ዮሐንስ ወልዱ ለቡሩክ ከሳቴ ብርሃን ተሳለነ። አንተ ጌታ አምላክ ኢየሱስ ክርስቶስ ሆይ ምስጋና ላንተ ይሁን ብሎ እጁን አነሳ። እጁን ባነሳ ጊዜ ውሃው ከታች ወደ ላይ እየፈላ በጌታችን በኢየሱስ ክርስቶስ ላይ አረፈ እና በዚህን ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ሲጠመቅ መንፈስ ቅዱስ ደግሞ በርግብ አምሳል ወርዶ በጌታችን በኢየሱስ ክርስቶስ ራስ ላይ አረፈ። ሁለተኛ ይሄ እንዳለ ሆኖ ሶስተኛ ደግሞ ዝንቱ ውእቱ ወልዴ ወሎቱ ስምዎ፣ የምወደው ልጄ እሱ ነው እሱን ስሙት ብሎ አብ በደመና ሆኖ ስለ ልጁ መሰከረ። የአብ የወልድ የመንፈስ ቅዱስ አንድነትና ሶስትነት በዮርዳኖስ ተገለጸ ማለት ነው። በዮርዳኖስ ተገለጸ ማለት ነው። በዮርዳኖስ ተገለጸ ማለት ነው እና በዮርዳኖስ ተገለጸ የአንድነት የሶስትነት ምስጢር ማለት ነው። በዮርዳኖስ ተገለጸ አንድነቱ ሶስትነቱ የክርስቶስ የአምላካችን የፈጣሪያችን የኢየሱስ ክርስቶስ አምላክነት ጌትነት ተገለጸ ማለት ነው እና
ፈጣሪያችን ኢየሱስ ክርስቶስ ይህንን ታላቅ የምስራች ታላቅ ታምራት ሰራ ማለት ነው። እና የአምላካችን የፈጣሪያችን የኢየሱስ ክርስቶስ አንድነቱ የእግዚአብሔር አንድነቱ ሶስትነቱ በዓለም የተገለጸ የታወቀ ሆነ ማለት ነው። ዓለም ስለ እግዚአብሔር አንድነትና ሶስትነት ዓለም አወቀ። መንፈስ ቅዱስ በርግብ አምሳል ወረደ፣ አብ በደመና መሰከረ፣ ኢየሱስ ክርስቶስ በዮሐንስ እጅ ተጠመቀ። የሥላሴ አንድነት ሶስትነት በዮርዳኖስ ተገለጸ ማለት ነው። ይሄ እንግዲህ በ11 ከሌሊቱ 10 ሰዓት የተከናወነ ምስጢር ነው። በዛ ሰዓት ለምን የሆነ ያልን እንደሆነ መንፈስ ቅዱስ በርግብ አምሳል ሲወርድ ከሌሊቱ 10 ሰዓት ነው። አዎ እነዚህ የፍጡራን አይዋፋት አርጋባት እነዚህ በቦታቸው ነው ያሉት። እያችሁ ከነዚህ ከፍጡራን ርግቦች ሲለይ መንፈስ ቅዱስን ከሌሊቱ 10 ሰዓት አደረገው ማለት ነው። እነሱ ሌሊት ስለሆነ ወዲያ ወዲህ አይንቀሳቀሱም። መንፈስ ቅዱስ ግን ሰማይ ተከፈተ። መንፈስ ቅዱስ በርግብ አምሳል ወርዶ በእግዚአብሔር ወልድ በኢየሱስ ክርስቶስ ራስ ላይ አረፈ። አብ በደመና ሆኖ ዝንቱ ውእቱ ወልዴ ወሎቱ ስምዎ የምወልደው ልጅ እሱ ነውና እሱን ስሙት ብሎ አብ በደመና መሰከረ። የሥላሴ አንድነትና ሶስትነት በዚህ ተገለጸ ማለት ነው። ቅዱስ ዮሐንስም ይህንን አየ፣ ለማየት በቃ ታደለ ማለት ነው። ሌላው እንግዲህ ዮርዳኖስ የተመረጠበት ትልቁ ዋና መሰረታዊ ጉዳይ ዮርዳኖስ አስቀድሞ ትንቢት የተነገረለት ወንዝ ነው። ከዛም በፊት ብዙ ሰዎችን ብዙ ህመምተኞችን ያ ወንዝ ያ ውሃ አድኗል። ዮርና ዳኖስ የሚባሉ ሁለት ወንዞች ከላይ ለየብቻ ይመጣሉ። በመሃላቸው ተራራ ይከፍላቸውና እታች ይገናኛሉ ማለት ዮርዳኖስ የሚለውን ስም ይይዛሉ ማለት ነው። ልክ ከላይ ከሁለቱ ነው መውረዳቸው ነፍስና ስጋን እግዚአብሔር ምሕረት ማድረጉ ነው። ሁለተኛ ህዝብና አሕዛብን እግዚአብሔር ሁለት የሆኑትን ህዝብና አሕዛብን አንድ ማድረጉ ነው። እታች አንድ ሲሆኑ ማለት ነው። ሁለቱ አንድ የሆኑበት ቦታ ጠላታችን ዲያብሎስ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ የሚለውን የኃጢአት ደብዳቤ የዕዳ ደብዳቤ በዛ በዮርዳኖስ ቀብሮ ስለነበረ አምላካችን ፈጣሪያችን ኢየሱስ ክርስቶስ ቦታውን ስለሚያቀው እንደ አምላክነቱ አቅልጦ እንደ ሰውነቱ ተረግጦ ያንን የኃጢአት የዕዳ ደብዳቤ ደመሰሰው፣ አስወገደው ይላል። ክብር ለአምላካችን ለኢየሱስ ክርስቶስ ይሁን። ለምንድን ነው ወደ ዮርዳኖስ ወንዝ ሄዶ የተጠመቀው ያልን እንደሆነ 4 መሰረታዊ ጉዳዮችን እናነሳለን። የመጀመሪያው ቅዱስ ዳዊት ባህርኒ ሬት ወጎየት ዮርዳኖስን ይገባድሪሁ አድባር አንፈራጾ ከማአራጊት ብሎ ትንቢት ተናግሮ ነበረ። በእናትህ ዛሆድ ትንቢት ተናግሮ ነበረ። ኢየሱስ ክርስቶስ አምላካችን ፈጣሪያችን አስቀድሞ በነቢያት የተናገረውን ትንቢት ይፈጽም ዘንድ ነው። የቅዱስ ዳዊትን ትንቢት ይፈጽም ዘንድ በዛ በዮርዳኖስ ይጠመቅ ዘንድ ሄደ። ሁለተኛው ያ የዕዳ ደብዳቤ የተቀበረው በዮርዳኖስ ወንዝ ነው። በዮርዳኖስ የተቀበረውን የዕዳ ደብዳቤ ኢየሱስ ክርስቶስ ይቀደው ዘንድ ወደ ዮርዳኖስ ወረደ ማለት ነው። ሶስተኛው ኢየሱስ ክርስቶስ በዮርዳኖስ የተጠመቀው የኃጢአት የዕዳ ደብዳቤያችን ይቀድ ዘንድ ስለሆነ በዮርዳኖስ ወንዝ ሄዶ ተጠመቀ ማለት ነው። አራተኛው ልጅነታችንን ይመልስለት ዘንድ ነው። አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ ጠላታችን ዲያብሎስ የጻፈውን የዕዳ ደብዳቤ በልጅነት ጥንት ያገኘነው ልጅነታችንን አዳም ነጥቆን ስለነበረ በግዝረት የተሰጠችው ለአብርሃም በግዝረት የተሰጠችውን ልጅነት አሁን ደግሞ ጌታችን ኢየሱስ ክርስቶስ በጥምቀት ለሰው ልጆች ሁሉ ለሕዝብም ለአሕዛብም ለሚያምን ሁሉ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ሁሉ ይፈረድበታል እንዳለ ሁሉ በጥምቀት ልጅነትን ይመልስልን ዘንድ ጌታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ተጠመቀ። አምስተኛውና የመጨረሻው ለአርያ ለምሳሌ ነው። ኢየሱስ ክርስቶስ ጥምቀቱ የሚገባው ሆኖ አይደለም። ለሱ ጥምቀት የሚያስፈልገው ሆኖ አይደለም። ኃጢአት የሌለበት ጻድቅ ነው። በደል የሌለበት ንጹህ ነው። ቅድስና የማያስፈልገው ቅዱስ ነው። ንግስና የማያስፈልገው ንጉስ ነው። አዎ ሁሉ የእጁ ነው። ሁሉ በሱ ነው። ሁሉ ስለሱ ነው። ስለዚህ ሁሉን ማድረግ የሚቻለው አምላክ ነውና
ኢየሱስ ክርስቶስ ልጅነታችንን ይመልስ ዘንድ የኃጢአት ደብዳቤያችንን ይቀድስ ዘንድ ከራሱ ጋር ያስታርቀን ዘንድ ወደ ገነት ወደ ርስታችን ይመልሰን ዘንድ በዮርዳኖስ ወንዝ ተጠምቋል ማለት ነው። ስለዚህ ትንቢቱን ይፈጽም ዘንድ ሕግንና ነቢያትን ልፈጽም እንጂ ልሽር አልመጣሁም ብሏል አስቀድሞ ኢየሱስ ክርስቶስ። ስለዚህ ሕግንና ነቢያትን ለመፈጸም የመጣው ጌታ በዮርዳኖስ ወንዝ ተገለጠ፣ በአንድነቱ በሶስትነቱ ተገለጠ። ከዛ በኋላ እንግዲህ ወደ ባህረ ጥምቀቱ ካከናወነ በኋላ ባህረ ጥምቀቱን ከጨረሰ በኋላ ሳይውልና ሳያድር ወደ ገዳመ ቆሮንቶስ ሄደ ይላል። ታቦታቱም ጧት ህዝበ ክርስቲያኑ ተጠምቆ ጨርሶ ካበቃ በኋላ ታቦታቱም የሚውሉት የሚያድሩት እንዳሉ ሆነው ኢየሱስ ክርስቶስ ግን በዕለቱ ወደ ገዳመ ቆሮንቶስ እንደሄደ ሁሉ በዕለቱ ተመልሰው ወደ መቅደሳቸው የሚገቡ ታቦታትም አሉ አይደለ? ሲመለሱ በዝማሬ በእልልታ መጽሐፈ ኢያሱ ምዕራፍ 3 እና ምዕራፍ 4 ስንመለከት የእግዚአብሔር ታቦት ታምር የሚሰራ ነው። የእግዚአብሔር ታቦት ኃይልን የሚገልጽ ነው። የእግዚአብሔር ታቦት የእግዚአብሔር ክብር የሚገለጥበት ስለሆነ ታቦቱ ሲወጣ ታቦቱ ከመንበሩ ወጥቶ ስታዩ አጅቡት ይላል። አሁን ለምሳሌ ተላላፊ በሽታ፣ ጉንፋን፣ ቶንሲል፣ እነዚህ በሀገር ላይ የሚመጡ መቅሰፍቶች፣ ብርዱ፣ ቸነፈሩ፣ ረሃቡ ሁሉ ይወገዳል። ውሃው ይባረካል፣ ከተማው ይባረካል፣ መንደሩ ይባረካል፣ አገሩ ሁሉ ይባረካል ማለት ነው። ይሄን ደግሞ ያዩ የተመለከቱ እንኳን አይደለም የኛ ቤት አማኞች ይቅርና ሌሎቹ የሚመሰክሩት ምስክርነት ነው። ስለዚህ ይሄንን ይመስላል ማለት ነው። ወደ ቃና ዘገሊላ ስንሄድ አጠር አድርገን እናየዋለን። በዮሐንስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ ስንመለከት ታሪኩን በሰፊው እናገኘዋለን ማለት ነው። ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ሳይውልና ሳያድር ወደ ገዳመ ቆሮንቶስ ሄደ ይላል። ይሄ ታሪክ የተፈጸመው የካቲት 23 ቀን ነው። ሊቃውንተ ቤተክርስቲያን የቤተክርስቲያን አባቶች በመንፈስ ቅዱስ ተመርተው የውሃን በዓል ከውሃ ጋር ማክበር ተገቢ ነው ብለው ከ9 ንዑሳን በዓላቶች አንዱ ቃና ዘገሊላ ነው። ጥር 6፣ ጥር 12 እንዲሁም ደግሞ የካቲት 8 ሌሎችም መጋቢት 10 እና መስከረም 10፣ 16 አሉ። እነዚህን ጨምሮ ወደ 9 ይሆናሉ ንዑሳን በዓላቶቹ። አበይት በዓላቶቹ እንዳሉ ሆኖ ማለት ነው። እና በዛን ጊዜ እመቤታችን ድንግል ማርያም፣ ጌታችን ኢየሱስ ክርስቶስ፣ ሐዋርያት ተጠርተው ነበር ወደ ዶኪማስ ሰርግ። በዶኪማስ ሰርግ አንድ ነገር ተከሰተ ማለት ነው። ችግር መጣ ማለት ነው። የወይን ችግር ተፈጠረ ማለት ነው። ወይኑ አለቀ። እመቤታችን ድንግል ማርያም ወደ ቤተ መቅደስ ወደ ቤታቸው ወደ ጓዳቸው ገባችና ጌታን አንድ ነገር ጠየቀችው። አይታ ማለት ነው። ልጄ ሆይ የወይን ጠጅ እኮ የላቸውም አለችው። አንቺ ሴት ካንቺ ጋር ምን አለኝ ማለት አንቺ አዘሽኝ፣ አንቺ ብለሽኝ፣ አንቺ አድርግ ብለሽኝ የማላደርገው ነገር ፈጽሞ የለም፣ ግን ገና ጊዜ አልደረሰም አላት ነው የሚለው። ገና ጊዜ አልደረሰም ባላት ጊዜ እሷ ደግሞ ምን አለች? ልጄ የሚላችሁን አድርጉ አለቻቸው። ከዛ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሉ ጋኖቹን ውሃ ሙሏቸው አለ። ጋኖቹን 2ም 3ም የሚይዙ ጋኖች ነበሩ። 6 የድንጋይ ጋኖች ነበሩ። ጋኖቹን ውሃ ሙሉ ተባሉ። ውሃ ሞሉ። ቅዱና ላሳዳሪው ስጡ አለ ጌታችን ኢየሱስ ክርስቶስ። የመጀመሪያው ተአምር በቃና ዘገሊላ በገሃድ ተገለጸ ማለት ነው። አስተርዮ ማለት መታየት መገለጽ ማለት ነው። ገሃድ ማለትም መታየት መገለጽ ማለት ነው። የመጀመሪያውን ተአምር በሰርጉ ቤት በዶኪማስ ሰርግ ቤት ተገለጸ። የእመቤታችን የቅድስት ድንግል ማርያም አማላጅነት ተገለጸ። የጌታችን ኢየሱስ ክርስቶስ ተአምር ተገለጸ። ትዳራቸው የተባረከ የተቀደሰ ልክ እንደ ወይኑ የጣፈጠ ይሆንላቸው ዘንድ በዚህን ጊዜ ያ ትዳር ተባርኮ በሐዲስ ኪዳን የሚወለዱ ልጆች ከቁራኝነት ነፃ የሆኑ ባልና ሚስት በፍቅር የሚኖሩ የሚተሳሰቡ የሚተዛዘኑ ነቢያትን፣ ሐዋርያትን፣ ካህናትን፣ መነኮሳትን፣ ጳጳሳትን የእግዚአብሔርን አገልጋዮች ዘማሪያንን የሚወልዱ ሆነው ነገስታትን የሚወልዱ ሆነው እንዲቀደሱ እንዲባረኩ እግዚአብሔር አምላካችን ኢየሱስ ክርስቶስ ያንን ትዳር ባረከው። የእመቤታችን አማላጅነት የእግዚአብሔር ወልድ ኢየሱስ ክርስቶስ ቸርነት በዛ ሰርግ ተገለጸ። የኢየሱስ ክርስቶስ ክብሩ በህይወታችን ይገለጽ። የእመቤታችን የድንግል ማርያም አማላጅነቷ በሁላችንም ህይወት ይገለጽ ወገኖች። ስለዚህ እመቤታችን ድንግል ማርያምን በገጠመን ነገር ሁሉ መጥራት ተገቢ ነው። አማላጅነቷን ማመን ተገቢ ነው። ምልጃዋን መማፀን ተገቢ ነው። ምክንያቱም እመቤታችን ቅድስት ድንግል ማርያም የአምላክ እናት የጌታ እናት ነች። በኦሪት ዘጸአት ምዕራፍ 20 ቁጥር 1 ጀምሮ ስንመለከት ከ10ቱ ትእዛዛት አንዱ እናትና አባትህን አክብር ነው የሚለው። የጌታችን ኢየሱስ ክርስቶስን እናት ደግሞ አለማክበር ከሃዲነት ነው። ኢየሱስ ክርስቶስንም አምኖ አለመቀበል ነው። እውነት ነው የምላችሁ
እነዚህ ሰዎች ድንግል ማርያምን የማይቀበሉ ኢየሱስ ክርስቶስን አይቀበሉትም። ውሸታቸውን ነው፣ ውሸታቸውን ከልባቸው አይደለም፣ ምላሳቸው ላይ ነው ያለው። ለዚህ ዝም ብሎ ከንቱ ድካም። እመቤታችን ድንግል ማርያምን ያ ዶኪማስ ጠራት፣ ልጇን ይዛ ሄደች። ጌታችን ኢየሱስ ክርስቶስ ደግሞ ሐዋርያቱን ይዞ ሄደ። የዶኪማስ ቤት ሙሉ ሆነ። እመቤታችን ቅድስት ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ቁጥር 47 ላይ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላለች። ድንግል ማርያምን ብፅዕት የማይል ትውልድ እርጉም ነው፣ የተረገመ ነው። ማን ነው እናቱ ስትሰደበበት ዝም ብሎ የሚያየው? እስኪ የጠቅላይ ሚኒስትሩን እናት ተናገሩ። እስኪ ተሳደቡ፣ አንድ ቀን ታድሩ እንደሆነ። የአምላክ እናት ድንግል ማርያምን ወላዲት አምላክን የሚናገር የሷን ክብር የሚያቃልል ደግሞ ይዋረዳል፣ በነፍሱም በስጋውም ይዋረዳል። እግዚአብሔር ይጥለዋል። አዎ እግዚአብሔር ለእናቱ ክብር አለው። መጀመሪያ እኮ ጣቶቹን የሳመች ጉንጮቹን የሳመች ያቀፈችው ያዘለችው ይዛው የተሰደደችው እኮ እሷ ነች። እሷን ሳታከብርለት ኢየሱስን አከብራለሁ ለኢየሱስ እገዛለሁ ሰግዳለሁ ብትል ውሸትክን ነው። ወደቴን ነው ምልህ። አታሹፍ፣ በራስ አትቀልድ፣ የማይሆን ነገር ውስጥ አትግባ። ድንግል ማርያምን ተቀበላት። ድንግል ማርያምን ስታይ ኢየሱስ ክርስቶስን ታገኘዋለህ፣ ነቢያቱን ታገኛለህ፣ መላእክቱን ታገኛለህ፣ ጻድቃን ሰማዕታትን ቅዱሳንን ታገኛለህ። አየው ዶኪማስ ጥበቡ ዕውቀቱ አየው። ቤቱ ተባረከ፣ ጎደሎ ሞላለት፣ ትዳሩ ተባረከለት። ስለዚህ ልጆቻችን እንዲባረኩ፣ ስራችን እንዲባረክ፣ ጤናችን እንዲባረክ፣ ሰላማችን የጸና እንዲሆን ድንግል ማርያምን እናመስግናት፣ የጸጋም ስግደት እንስገድላት፣ ምስጋና እናቀርብላት። ልጇ ወዳጇ ኢየሱስ ክርስቶስ ደስ ይለዋል። አዎ ዶኪማስ እንደከበረ እንከብራለን። ዶኪማስ እንደተባረከ እንባረካለን። ዶኪማስ የጎደለው እንደሞላለት የኛም ጉድለታችን ይሞላል። አዎ እመቤታችን ድንግል ማርያም ወላዲተ አምላክ ነው የምንላት፣ የአምላክ እናት ነው። ምን ከፍተኛ ክብር አለ ለሷ። እርሪተ ልብ ነች፣ ጎባጣውን የምታቀና ደካማውን የምታበረታ ነች። መድኃኔ ዓለም ኢየሱስ ክርስቶስ ልጇ ነው። ልጅ ሆይ እንዲህ አድርግ ባለችው ጊዜ ይሰማታል፣ የልቧን መሻት ሁሉ ይፈጽምላታል። አያችሁ፣ የልቧን መሻት ሁሉ ነው የሚፈጽምላት። ስለዚህ ዶኪማስ እንደተባረከ እኛም እንድንባረክ ስሟን እንጥራ፣ ወደ ቤታችን እንጋብዛት። እሷ ወደ ቤታችን ስትመጣ ደግሞ ልጇን ይዛ ነው የምትመጣው። ጌታችን ኢየሱስ ክርስቶስ ደግሞ ወደ ቤታችን ሲመጣ ሐዋርያቱን ይዞ ነው የሚመጣው። አያችሁ፣ ሐዋርያት ሲመጡ ደግሞ መላእክት ይመጣሉ። አዎ መላእክት ይመጣሉ፣ መላእክት ይመጣሉ፣ ቅዱሳን ይመጣሉ፣ ጻድቃን ሰማዕታት ይመጣሉ። እማምላክ ድንግል ማርያም ትመጣለች። እግዚአብሔር በረድኤት በበረከት ያንበሸብሸናል፣ ይባርከናል፣ ይቀድሰናል። አምላከ ቅዱሳን እሱ በቸርነቱ በምሕረቱ ከኛ አይለይም፣ ከኛ አይለይም። ስለዚህ ከዚህ የተነሳ እንግዲህ 3ቱ ቀን በታላቅ ክብር ይከበራል ማለት ነው። ቃና ዘገሊላ ውሃውን ወደ ወይን ጠጅ የለወጠበት ነው። ጥምቀት ጌታችን ኢየሱስ ክርስቶስ ተጠምቆ ጥምቀትን የመሰረተበት ነው። የዕዳ ደብዳቤያችንን የቀደደበት ነው። ከተራ ደግሞ ወደ ባህረ ጥምቀቱ የወረደበት ቀን ነው። አያችሁ፣ ወደ ባህረ ጥምቀቱ የወረደበት ቀን ነው። ጌታችን ኢየሱስ ክርስቶስ ለመጠበቅ ወደ ባህረ ጥምቀቱ ሄደ ይለናል። ወደ ባህረ ጥምቀቱ ሄደ። በዚህ በባህረ ጥምቀቱም ኢየሱስ ክርስቶስ አምላካችን ፈጣሪያችን ኢየሱስ ክርስቶስ እነዚህን ሁሉ ገቢረ ተአምራት ፈጸመ። ገቢረ ተአምራቶቹን ፈጸመ። አምላካችን ክብር ይግባው። መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን፣ ከፍ ከፍ ያለ ይሁን። ስለዚህ በነቢያትም በሐዋርያትም በቅዱሳንም የሚመሰገነው ጌታ ክብር ምስጋና ለሱ ይሁንና ይሄንን ታላቅ ክብር ለኛ ለልጆቹ ሰጠን ማለት ነው። ስለዚህ እኛም ሁላችንም በነገው ዕለት ከነገ በኋላም ከነገ በስቲያም ባሉት ቀናቶች በጸሎት በምስጋና በዝማሬ በፈሪሃ እግዚአብሔር አምላካችንን ከፍ በማድረግ ለእግዚአብሔር ለአምላካችን በመስገድ በመንበርከክ ክብር በመስጠት በያለንበት ቦታ ሆኖን እግዚአብሔርን በጸሎት እንድንጠይቀውና እንድንማጸነው ከልብ እመኛለሁ።
እንኳን ለብርሃነ ጥምቀቱ በሰላምና በጤና አደረሳችሁ አደረሰን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የአባቶቻችን ጸጋና በረከት፣ የነቢያት፣ የሐዋርያት፣ የቅዱሳን ሁሉ ምልጃ፣ የመላእክት ጥበቃ ከሁላችን ጋር ይሁን። ስለነበረን ጊዜ ሁሉ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።